ልጆትን እኮ ነው አይደለም እንደዚህ ያደረኳት ቆይ ጋሽ ምን ሰራለህ አንተ በሰላም ነው የመጣ ነው ጋሽ አንተ ከኔ ህይወት እንጂ በጠበጥከኝ እኮ ልጄን እዚህ አደጋ ውስጥ ከተትከት ሌላ ፈተና ውስጥ ከታ እንደገና የኔን ህይወት ልታመሳክል ደግሞ እኔ ለማመሳከል አይደለም ጋሽ ይብሎት ውጣልኝ እኔ ምንድነው የሳምራዊት ወላጅ ናት የማ እንዴ የሷን ወላጅ ናት አያውቋትም አንተ እሷ ወላጅ ምን ነካ ልጅ እንደ ጤና የለውም እንደ ሰውዬ እንጂ አስወጣም የሳምራዊት ወላጅ ናት አይደለም እናትሽ ነኝ ልጄ አንቺ እናትሽ ነኝ ቆይሽ ለቀቀት እንደዛ ነገር ቆይሽ እንዴ 20 ዓመት በፊት የሰራኸኝ ረስታው ነው አሁን ታረ ምንድነው ነገር እየፈለፈ ስለዚህ ቆይ ማጣራት አለ በየቀኑ ሌላ ታሪክ አንተ ሌላ በኔ ላይ ሌላ ችግር ለመፍጠር አይደለም ሞታለች ለክም ያለው ብዙ ገንዘብ አጥፍቼባታለሁ ግን እንታረጋለህ የፈጣሪ ነገር ሆኖ ከዚህ ዓለም በሞት ተለየች አንተ እንዴት ለማረጋጋለሁ ሽባ ነው ማረጋ አንተ እጄን ከቻ ያረግም ከፈለኩም ደግሞ ባለውበት ቦታ ላይ ነው ማሽበደበደ እረፍ ብያለሁ እረፍ አንተንም ከዲየ ራሴንም ገለዋለሁ ንገረኝ ከዚህ ውስጥ የሚተፋው ነገር ጥሩ አይደለም አይምሮ እንዲበረዝ አልፈልግም እናትም አባትም ሆኜ ያሳደኳን ስለሆነ ሞራል እንዳይነካ ልጄንም እየበጠበጥካት ነው እኔንም ሰላም እየነሳኝ ነው ሌላ ዓላማ አለ ሌላ ተልኮ አለ እንዴ እናቷኔ አንተም ታውቃለህ ከየት መጣሁ ያው ልጅ እኔ እንኳን ንግባ ብዬ ነበር ማለት ነው አልሞቱ ማለት ይኸውልሽ ባለቤትሽ በድብቅ ያገኛል መቼ ነው አንተ ሰው የምትሆነው መቼ ነው ለገንዘብ ብለህ በራስነቴ ከራስ ቤት አውጥተህ ጣልከኝ በምታወራው ነገር እውነት ነው ወዴትም አትሄድም እቺ ልጅ 20 ዓመት በፊት የሰራኸኝ ረስታው ነው ነገርኛ ያልኩሽ ነው እኮ ይሄ ውሻ ደፈረኝ ይሄ ቆሻሻ ለስራ መጣ እንጂ እዚህ ቤት እንደ ሊዳራ እንደ አይነት ነገር እሱ ነው ይዞኝ የሚመጣው አለ እኮ አይደል አንተ ለምን ትመጣው እንዲያግዘን ስራ እንዲሰራ ነው አይደል እንደ ማመጣው ይዘው ስመከለ ምንድነው የምትወጣው አንተ በጣም ጨካኝ ሰው ነው ቻ አላቅም በምን ጥፋቴ ይሄ ሁሉ ነገር እየደረሰብኝ እንዳለ አላቅም ለምንድን ነው ንገሪኝ መልሽልኝ ይሁሉ ቅጣት ለምንድን ነው ሰው የምን ታረግ ነው እየመጣው አረ ቆይ ዘኪ ምን ያደርጋል አለቃ ጋር ተኝተህ ታውቃለህ እሺ እንደፍሮ አላደረገው ካደረገው አንቺ ነሽ ንገሪኝ ምንድን ነው ያደረገው የገዛ ባለቤቴ እንደሻንጉሊ ሲጫወትብኝ ነበረ ንገረኝ አንተ ከኔ ጋር ማጥቂያ ነው የምገልጠው ፍቅሯን ንገረኝ አንተ ተረጋጋ ከዛም አልፎ የተሸከምኩት ልጅ የባለቤቴ አይደል እኛ ነን ሰላም ነው ጋሽ እንዴት ነው አንተ ምንድነው እባክህ ተመልሰን መጣን እንግዲህ ምንድነው የምትመላለስብኝ ምን ሰራለህ አንተ በሰላም ነው የመጣ ነው ጋሽ አንተ ከኔ ህይወት ውጣ እንጂ እንወጣለን ጋሽ ነገር ግን ማስተካከል ያለብን ነገር ስላለ ነው ከዚህ በፊት ውጣ አላልኩም እንዴ ወተናል ነገር ግን ብዙ ነገሮችን አጣርተን ነው ተመልሰን እየመጣን ያለው ምንድነው የምታጣራው ቤተሰቤን ትመጣበታለህ ልጄ እንደዛ ያረካ ቤተሰቤን እንዲያረክ አሁን ነው ተውጣ ማካውጣለህ አይደለም ጋሽ ልጆትን እኮ ነው አይደለም እንደዚህ ያረኳት ቆይ ጋሽ ይኸውልህ ልጆትን እኮ በእንደዚህ መልክ እንድትሆን ያረኩት ነው አይደለም እኔ ባልመጣ ኖር እኮ እቺ ልጅ ህይወታ ተበላሽቶ ነበር እስከመጨረሻው አንተ የፈለከው ከኛ ቤት ምንም ፈልጌ አይደለም ነገር ግን የእርሶንም ህይወት የልጆትንም ህይወት ለማስተካከል ነው እኔ አይደለው ያበላሽሁት ስለዚህ እኔ ያስተካክላለሁ ራሴ አንተ ምን አድርገህ ታስተካክላለህ በጠበጥከኝ እኮ ልጄን እዚህ አደጋ ውስጥ ከተትከት ሌላ ፈተና ውስጥ ከታ እንደገና የኔን ህይወት ልታመሳክል ደግሞ እኔ ለማመሳከል አይደለም ጋሽ ይኸውልህ ውጣልኝ እኔ አይደለም ይኸውልህ ጋሽ አንድ ነገር ይረዱኝ እኔ ህይወት ለማበላሽት አይደለም እኔ ጋዜጠኛ ነኝ መታወቂያን ፍቃዴን አሳይዎታለሁ የምርመራ ጋዜጠኛ ነኝ የሰዎችን ህይወት በማስተካከል ነው የምታወቀው የሰዎችን ህይወት ነው ማስተካከለው ስለዚህ የልጆን ህይወት እንደዚህ እንደሆነ መቀጠል የለበትም እኔ መጀመሪያም ስለጀመርኩት ኃላፊነቱን ለኔ ስጡኝ ማስተካከል ባለብኝ መልኩ ማስተካከል ስለዚህ አንዳንድ ጥያቄዎችን ብቻ ልጠይቆት ልንገርህ ከዚህ በኋላ አንድ ነገር በቤቴ ህይወት አንድ ነገር መጣለው ብትል ነኝ አንተ እንዴት ለማረጋጋለሁ ሽባ ነው ማረጋ አንተ እጄን ከቻ ያረግም ከፈለኩም ደግሞ ባለውበት ቦታ ላይ ነው ማሽበደበደ እረፍ ብያለሁ እረፍ ግን ይኸውልህ ህይወቱ የልጅቶን ህይወት ለኔ ኃላፊነት ስጡኝ እኔ እንደተበላሸ እኔ ላስተካክለው ምክንያቱም እኔ ነኝ አይደል እዚህ ገብቼ ሁሉ ነገር አበላሸው ለዚህ አወጣኝ እኮ እኔ እኮ ነኝ ጋሽ እኔ ባልመጣ ኖር እኮ እቺ ልጅ ሁሉም ነገር ተደብቆ እውነታውን ሳታቅ እስከ እድሜ ዘመኗን ሙሉ ልትቀጥል ነው ታረ ምንድነው ነገር እየፈለፈ ስለዚህ ቆይ ማጣራት አለ በየቀኑ ሌላ ታሪክ አንተ ሌላ በኔ ላይ ሌላ ችግር ለመፍጠር አይደለም ይኸውልህ እዚህ ካሜራ ላይ የምንቀርጸው ነገር ፖስት እናደርገዋለን ብዙ የሚከታተሉ ቤተሰቦች አሉ ስለዚህ ብዙ ጥያቄዎች እየጠየቁኝ ነው ስለ እናቷ አሟሟት ስለ ብዙ ነገሮች ማወቅ ይፈልጋሉ እና ስለሱ ብቻ ማወቅ ነው የምፈልገው አንተ እናት ትላለህ ሞታል ችግር የለም አይደለም ሞታለች እኮ ስለእርሱ የሚወት ማወቅ ፈልጌ እኮ ነው ልጆትን እንዴት እንዳሳደጓት ብዙ ሰዎች መማር አለባቸው ልጆ እንዴት እንዳሳደጉ ስለዚህ እሱን ነገር ለማወቅ ነው ዛሬ ማመጣጣችን አንደኛ እና የልጆትን ህይወት ለማስተካከል ነው ስለዚህ እባክዎት ይረጋጉ
ምንም የሚያረጋጋ እኮ ነገር የለም። ምክንያቱም ቤታችን እየበጠበጥከው ያለ አንተ ስለሆንክ ነው። ከዚህ በፊትም ነገርኩ እባክህን ተወኝ አልኩ። በቤታችን አትምጣ። ልጅቷንም ይኸው እንደዚህ አድርጌ እንዲያርግ ደግሞ ሌላ ነገር ኮርኩራ በየቀኑ አዳዲስ ነገር እየፈለፈልክ ትመጣብኝ አይደለም እኮ ተወኝ አልኩ እኮ እኔ ፈተና ውስጥ አትክተተኝ። ልጄን ላሳድግበት፣ ቤቴን ንብረቴን ላስተዳድርበት እባክህን ተወኝ ብያለሁ እኮ። ያስተዳድራሉ እኮ አባታችን ጋሺ ግን የልጆ ህይወት አሁን ልጆ ብዙ ነገር ነው እያሰበች የነበረው። እኔም ነገርኩት ያኔ ምንም ሲያስወጡኝ ራሴን ላጠፋለሁ ልጄን መውለድ አልፈልግም እያለች ነበር። ነገር ግን እኔ ብዙ ነገር አድርጊያት ራሴን አደጋ ላይ ጥዬ ነው የልጆትን ህይወት ሳስተካክል የነበረው። እኔ ልጄን ራሴ እንከባከባታለሁ። ያንተ መግባት ምን ያስፈልጋል? በቃ ችግር የለም እኮ አንድ ልጄ እኮ ናት፣ እንከባከባታለሁ እኮ። ከኔ በልጥማ እርሶ መምጣቶት እኮ ጥሩ ነው። ታዲያ ምንድን ነው ሌላ? አሁን ነገር ግን አሁን ብዙ ተመልካቾች እየጠየቁኝ ነው ስለ ባለቤቱ፣ ስለ ቀድሞ ባለቤቱ ብዙ ተመልካቾች እየጠየቁኝ ነው። እንዴት ነው የሞተችው? እንዴት ነበረ ኑሯቸው? ምክንያቱም እቺ ልጅ ጥሩ ልጅ ነች፣ በጣም ጥሩ ልጅ ነች። በጥሩ አድርገው ነው ያሳደጓት። ጥሩ ፍሬ ነው ያወጡት። የጨዋ ልጅ ናት። ስለዚህ እንዴት እንደዚህ ያደገችበትን መንገድ ማወቅ ስለፈለግን ነው። እንዴት ሆና ነው እንደዚህ የሆነችው? ለኔ ልጅ ባለቤቴ በእርግጥ ጥሩ ሰው ነበረች፣ ጥሩ እናት ነበረች። ልጅቷም ጨዋ ያሳደጋት ናት። ምን ታደርጋለህ? በሽታ ክፉ ሰው ነው። ባለቤቴን ከዚህ ዓለም በሞት ነጠለብኝ። ከዛ በኋላ እኔ ልጄ የሰው ፊት አታይም፣ ያችን የመሰለች እናት ባየችበት አይን ሌላ ደግሞ እንጀራ እናት ማየት ያለባትም ብዬ በአባትነት አፈርድሜ ግጬ የትኛውም ቦታ ገብቼ ምኑንም ሆኜ ያላባ ያለና ታሳድኳት። ለዚህ ቁም ነገር የደረሰች ልጄ አሁን ደርሳ እንደዚህ አይነት ነገር ፈተና ውስጥ ስትገባ በጣም ተናደርኩኝ። የደከመ ሰው ብዙ ተሰቃይቶ የሚሰማው ስሜት አንተ አይሰማህም? አታውቅም ይሄንን? እና ያ ነው ለእኔ ውስጥ ያለው ፊሊንግ። ይሄንን ፈተና ሁሉ አልፌ እኔ ትልቅ ቦታ ትደርስልኛለች እና ሀብቴን ንብረቴን ትረከባኛለች ስል የማይሆን ነገር ሆኗ ሳገኛት በጣም ነው አይምሮ የተነካው። ምን ታረጋታለህ? ዘርናትና እንከባከባታለሁ፣ አሳድጋታለሁ። ለቁም ነገር እንድደርስ መልሼ ህይወቷን እዘራለሁ። አባት ነኛ፣ የት ደርሳለሁ? እናቷንም አጣ በጤና ምክንያት፣ እንደገና አባቷን ትጣ። ይሄ ነው ታሪኩ። ይገባኛል። ማለት ያው መጥፎ ነገር እንዲከሰት አልፈልግም። አባት ኖት፣ ለልጆት ያስፈልጋሉ። እኔም እርሶንም መጠበቅ የልጆትን መጠበቅ ኃላፊነት ግዴታዬ ነው፣ እንደ ጋዜጠኛም ህይወት ውስጥ እንደገባውም ሰው። ግን አሁን እስኪ እንዴት ነው ከባለቤቱ ጋር የተዋወቁበትን መንገድ፣ እንዴት እንደሞተች እስኪ ያለውን ነገር የተወሰነ ነገር ይንገሩ። ሌላ ነገር ውስጥ ገባ ብትል ግን አንተን ያስፈጣለሁ፣ ህይወትህን ነው ማጠፋው። ሌላ ነገር ውስጥ አትገባም። ችግር የለም ጋሽ። እውነተኛ ሰው ከሆንክ ትክክለኛ መንገድ ይዘህ ከመጣ ከሆነ እኔ እነግርሃለሁ። ለሴትዮዋ ባልና ባለቤቴ በጣም ጥሩ ጨዋ ሰው ናት። አብረን በጥሩ በፍቅር ጊዜ አቆይተናል፣ ብዙ አሳልፈናል። ግን በሽታ እንግዲህ ማንም ላይ ይፈጠራል እኮ። ለማስታመም ለማዳን ያሮጥኩበት ያልደከምኩበት ያልኩበት ቦታ የለኝም። በጣም ደክሜያለሁ፣ ብዙ ገንዘብ አጥፍቼባታለሁ። ግን ምን ታደርጋለህ? የፈጣሪ ነገር ሆኖ ከዚህ ዓለም በሞት ተለየችብኝ። በጣም ነው ያዘንኩት። አይዞት፣ ያው ሀዘን መቀስቀስ ፈልጌ አይደለም። አይዞት አባታችን፣ በጣም ይቅርታ። ይሄ ሀዘን እንዲነሳቦት ፈልጌ አይደለም። ያው ግን የኋላ ታሪኩን እስኪ እንዴት ነው የተገናኛችሁት? እስኪ ትዝታውን አስታውሱኝ። ከባለቤቶች ጋር የተገናኙበትን መንገድ በምን አጋጣሚ? እሷና እኔ ያው እኔም ትምህርታችንን እሷም ተምራለች፣ በነገራችን ላይ ተምራለች። እኔም ትምህርቴን ጨርሼ በንግድ ህይወት ላይ የራሳችን ስራ ለመስራት ወዲያ ስንል ያው ፍቅር የሚባል ነገር አለ አይደል? እኔም ጋር የታየው ነገር እሷም ጋር ገባና ቁጭ ብለን ስንነጋገር ከብዙ መነጋገር ከብዙ መግባባት ከብዙ ነገር በኋላ ወደ ትዳር ዓለም ለምን ፈጥረን ትዳር መስርተን እኛ ቤተሰብ ሆነን አናፈራም የሚለውን ነገር ስንነጋገር በእሷም በእኔም ዘንድ ፈቃደኝነቱ ታየ እና እሷም ቤተሰቦቿ ጋር በስነ ስርዓት በአግባቡ በስርዓቱ ሰው ልኬ ሽማግሌ ልኬ ነው ትዳር የመሰረት ነው እና ዝም ብዬ ከየትም ከሜዳም አላመጣሁትም። ጨዋ ናት፣ ጨዋ ያሳደጋት ጥሩ የትልቅ ሰው ዘር ናት። በዚህ ሂደት ነው የልጅ እናት የሆነችው። ልጅ ሰጠችኝ። እንታረጋለህ አልታደልኩምና በዚህ ይህን ሁሉ ሀብት እያለ ይሄ ሁሉ ንብረት እያለኝ በዚህ መጠቀም ስትችል ፈጣሪ አልፈቅድ ብሎ ለዚህ ለአፈር በቃች። እንዴት ነው እስኪ እንደዚህ ደረጃ የተደረሰበት በተለይ ይሄ ሀብት የመጣበት መንገድ እና
የባለቤቶት ቤተሰቦች ለእርሶ ያላቸው ነገር፣ የእርሶ ቤተሰቦች ደግሞ ስለ ባለቤቶት ያላቸው ነገር ምንድን ነው? እስኪ ይህን ነገር ቢያብራሩልኝ ደስ ይለኛል። ሰላም ነሽ? እንዴት ነሽ? የበረታሽ ነው? ደህና ነሽ? እንዴት ነሽ? ይኸውልህ ምን ታደርገዋለሽ? አይዞሽ። ስትመጣ አልሰማሁም፣ ተኝቼ ነበር። ችግር የለውም፣ እረፍት አድርጊ። ያው ከአባትሽ ጋር ብዙ ነገሮችን እያወራን አሁን እንዴት ነው? አይምሮሽም ጥሩ ላይ ይመስለኛል። ያው ደህና ነኝ። ጥሩ አባት ናቸው ያሉሽ፣ ልጃቸውን የሚጠብቁ ማለት ነው። ይደረጋል። ስለ እናትሽ እስኪ የተጨዋወትን ነበረ ከአባትሽ ጋር። ያው ብዙ ነገር አውርታችሁ አታውቁም መሰለኝ። ያው መሞታቸውን ብቻ ነው የምታውቂውና ስለ ድሮ ታሪካቸው ብዙ ተመልካቾች ጠየቁኝና እስኪ ያለውን ነገር ልጠይቃቸው ብዬ ነው ተመልሼ የመጣሁት ወደዚህ ቤት። ያው በድፍረት ነው የመጣሁት፣ ያኔ ማስወጥተኝ ነበር ግን ደፍሬ መጣሁ። እንኳን መጣህ። ግን ልጄ አይምሯ እንዲበረዝ አልፈልግም። አሁን ልጄ እናት ማናት ብላ ብትጠይቃት ራሱ ደስ አይላትም። ምክንያቱም እናትም አባትም ሆኜ ያሳደግኳት ስለሆነ ሞራሌ እንዳይነካ ነገር ሁሉ እንዳይበላሽ ስለምትፈልግ ስለ እናቷ ብዙም እንኳ ይሄን ያህል ማወቅ አትፈልግም። ግን ምን ታደርገዋለህ? ያው መወለድ ነውና ማወቋ ክፋት የለውም። ግን አባትን አሳንሶ ማየት ነው የሚሆነባት። እናትሽ ምናምን እያልክ ስትጠይቃት ሞራል ህሊኗ እንዳይነካ እባክህን በጥንቃቄ አድርግ። ልጄ በጣም የተሻለ እናደርጋለን። አዎ እኔ ሁሉንም ነገር ሆኜ ነው ያሳደግኳት። ቁም ነገር እንድደርስልኝ ትልቅ ቦታ እንድትደርስ ሰይጣን መሀል ገባና ትንሽ መደነቃቀፍ ተፈጠረ። ይሁን ምንም አይደለም። አንድ ልጄ ናት። እንድታድግልኝ ትልቅ ቦታ እንድትደርስልኝ የንብረቴን ባለቤት እንድትሆን ወራሽም እሷ ስለሆነች በዚህ መልክ ነው እኔ እያሳደግኳት ያለው። አሁን እየተንከባከብኳት ነው። ታያትም እንዲያሁን መለስ ያው ጥሩ ነው። ለባለቤቶት ያሉት ነገርም ለልጆት ያሉትም ነገር ያው ጥሩ አባት እንደርሱ አይነት አባት ያብዛልን ነው የምንለውና እስኪ ያው ልጅቱም ከመጣች አይቀር እዚህም እርሷም ብዙም የሰማች አይመስለኝም ስለ ባለቤቱ ታሪክ፣ ስለ ቀድሞ እናቷና እስኪ የተገናኛችሁበትን መንገድ ከዛ ይሄን ሁሉ ሀብትስ እንዴት አፈሩት? እንግዲህ አሁን ያሉበት የሀብት ደረጃ ትልቅ ደረጃ የሚባል ነውና ይሄን ሁሉ ሀብት ያፈሩበትን መንገድ እስኪ ምናልባት ወደፊትም ለሷ ሊጠቅማት ይችላል እና እስኪ ይሄንንም ነገር ቀስ ብለው ያለውን ነገር ይንገሩ። ወደኋላ ብዙ አመት ወሰድከኝ አንተ ልጅ። ጋዜጠኞች እኮ ነገር ስትፈለፍሉ በጣም ትገርማለህ። ልጄማ ልጄ ናት፣ እውነተኛ ልጄ። ከባለቤቴ ጋር በጨዋ ደንብ እንደነገርኩ ከተጋባን በኋላ ሽማግሌ ልኬ በአግባቡ በስርዓቱ በወጉ አገባኋት። ጥሩ የቤት እመቤት ናት። እኔ ቢዝነሴን ሳጣድፍ ከሀገር ሀገር የትም እየተንከራተትኩ ነው የማመጣውን ነገር እሷ በአግባቡ ትይዘዋለች። ያንን ቢዝነስ ስናሳድግ በጣም ጥሩ መስመር ላይ ያለን በሽታ መጣና እሷ ከተወለደች በኋላ በሽታ በጣም ተጫጫ ነው። ለማዳን ግን ያልጣርኩበት ያልወሰድኩት ሆስፒታል ያላረኩት ጥረት የለም። ማዳን አልተቻለም። እሷ ሕፃን ናት። በእርግጥ በዛ ሰዓት አታውቅም። እኔ በቃ እሷ አለፈችብኝ። በጣም ጥሩ ሚስት ነበረች። ጥሩ የልጅ እናት። ህዝብ በተሰበሰበበት ነው በአግባቡ እሷን ሸኝቼ ቤተሰቦቹም ክብር ሰጥቼ በአግባቡ ሀዘኔን ገልጬ ብዙ ጊዜ የተቀመጥኩኝ በሀዘን። በቃ አቶ አንተ ከልብ ገባ ይሄ ልቅሶ ሀዘንህ፣ ወደ ስራ ተመለስ ተብዬ ቢዝነሴን እንደገና በአግባቡ ራሴው ገባሁበት። በሰዎች እያራመዱልኝ ነበር እና ልጄን ማንም እንዳያገኛት ሚስት አግባ፣ ንብረት ለመዝረፍ የማይመጣ ሴት አልነበረም። የማይፈታተነኝ ሰው አልነበርም በሰዓቱ። የማይመጣ ደላላ የለም ሀብት ንብረት ስላየ። እኔ ግን ልጄ የሰው አይን እንዳታይ የሰው ፊት እንዳይገርፋት እንዴት አድርጌ መሰለህ በጨዋ ደንብ ያሳደግኳትና ይህንኑ ነው በቃ ጥሩ ስነ ምግባር ይዛ በትምህርቷ በልጽጋ እውቀት ካሸመተች በኋላ የሀብቱ ባለቤት ብቸኛ ወራሽ እንድትሆን እኔ እሷን ሼፕ አድርጌ ያሳድግኳት በዚህ መልክ ነው። እና ይሄ ነው የመጀመሪያ መነሻችን። ታሪኩም ይሄ ነበር አነሳሳችን። ልጄ በእርግጥ በጥልቀት ይሄን አታውቀውም፣ ግን ትደርስበታለች ብዬ ነው። ጠንካራ ሰራተኛ ነበሩ ባለቤቴ? አይ እርሱ? እኔ በጣም ይህን ሁሉ ሀብት ሊመጣ የቻለበት መንገድ በስራ ነው። ጠንካራ ሰራተኛ ነኝ። ቢዝነስ እንዴት እንደሆነ አውቃለሁ። ተምሬያለሁም።
ነገሮችን ከየት አቀነባብሬ መስራት እንዳለብኝ የቢዝነስ አመጣጡንም አወጣጡንም ሰው እንዴት መያዝ እንዳለበት በደንብ እና ይሄ አካሄዴ ለእኔ ጠቅሞኛል በጣም እና ቢዝነሱንም ያሳደኩት ለዚህ ነው። ከቀን ወደ ቀን ሌሎች እንደምታያቸው ቢዝነሳቸው እየወረደ ሲሄድ የእኔ እያደገ ነው፣ ትልቅ ቦታ እየደረሰ ነው ያለ። ምስጋና ይግባው። አሁንም ጥሩ ኮንዲሽን ላይ ነው ያሉት። ጥሩ ደረጃ ላይ ነው ያሉትና እንግዲህ ባለቤቶት ሲሞቱ መቼም ለቅሶ ይኖራል። የሆኑ ነገሮች እንግዲህ መቼም ያው ወደ ኋላ ለመልሶት ነው። አሁንም ሀዘንም ልቀሰቅስ እችላለሁ፣ የደስታ ጊዜም ልቀሰቅስ እችላለሁ። እንግዲህ ያው ቀድሜ ይቅርታ ጠይቃለሁ። ምክንያቱም የእርስዎን ታሪክ እንዳልኩት ለሚዲያ ማስተላለፍ አለብኝ። ትልቅ ታሪክ ነው የእርስዎ ታሪክ፣ ለብዙዎች ሰዎች መማሪያ ይሆናል። ልጅ እንዴት ከአባቱ ጋር ብቻ ማደግ እንዳለበት፣ ከአባቷ ጋር ብቻ እንዴት ማደግ እንዳለባት ጥሩ አይነት ነገሮችን ያስተምራል። እና እንግዲህ እስኪ ያን የነበረውን እስኪ ጊዜ አስታውሱኝ። ቤተሰቦቿስ ለእርሶ የነበረውትን አመለካከት እንዴት ነበረ? ጥሩ ነበረ? ይወዱት ነበር? የእሷ ቤተሰቦች፣ የባለቤቶት የቀድሞ ባለቤቶት ቤተሰብ? አዎ ጥሩ ነው። ግን አንተ በጣም ብዙ ነገር አትፈልፍል። ማለት ምንድን ነው የሚሰራለ? ያን ያህል ነገር መፈልፈል፣ ዛዛ የመዘባረቅ ዛዛ ውስጥ ማውጣት ምን ያደርጋል? ይህን ያህል ከነገርኩ በቂ አይደለም? ልጄን አስቀምጥ። አሁን ምን እንደምን ለመስባት ነው? እሷ እንድትቀየመኝ ለማድረግ ነው? ይኸው ልንገርህ፣ እውነቱንም መደበቅም የለብኝም፣ ችግር የለብኝም። ግን እንደው አንተ ነገር እየፈለፈልክ ሌላ ችግር ውስጥ አታምጣ። ቅድም ተነጋግረናል። ሌላ ህይወት ውስጥ አትግባ፣ ሌላ ችግር ውስጥ አትግባ። ቤተሰቦችን አትበጥበጥ። ልጄ በሰላም የምትኖርበት ልጅ ናት። እኔ መለስኳት፣ እሷን አባብዬ ወደዚህ አመጣኋት ስላልከኝ አንዳንድ ነገር እሷ የነገረችኝ ስላለን አሁን መለስ ብዬ በተረጋጋ መንፈስ ማናገርህ። የእሷ ቤተሰቦች እንደነገርኩ እኮ እኔና እሷ ተገናኘን፣ ተዋደድን፣ ተፋቀርን። እኔ ተፋቀርን ብዬ ገንዘቤን መከታርጌ ቢዝነሴን መከታርጌ ሀብታለኝ ሌላ ነገር አለኝ ብዬም አልተመጻደኩም። ዝም ብዬ በጨዋ ደንብ ነው ይዣት ሄድኩኝ። ይዣት ልሂድም አላልኩም። ሽማግሌ አስተባብሬ ሰው ልኬ በስነ ስርዓት እናት አባቷን በአግባቡ በወግ ማረጉ በባህላችን ጠይቄ ተፈቅዶልኝ ነው የሚገባውን ነገር አድርጌ ሄድኩኝ። እና እነሱ ደግሞ ትልቅ ሰዎች የተከበሩ ናቸው፣ ጨዋዎች ናቸው። እውነትም ጨዋ ያሳደገች ሆና ቤቷን በአግባቡ የያዘች ቢዝነሱን እንዳያድግ ትልቅ ጥረት የምታደርግ እኔን የምታከብረኝ እኔም ማከብራት ልጇን የምትወድ ጥሩ እናት ነበረች እና መጥፎ አልነበረችም። ምን ታደርገዋለህ ታዲያ? ፈጣሪ ቀማኝ፣ እኔ ምን እፈጥራለሁ? ታመመች። ለማዳን ግን ያልጣርኩት ጥረት የለም። ብዙ ነገር ሄድን፣ ብዙ ውስጥ ነገር ገባን። አይዞት ማለት ያው እንዳልኩት መቀስቀስ አልፈልግም፣ ግን እንግዲህ በሰላም ነው እያወራን ያለ ነው። ከእርሶ ጋር መጀመሪያም ጠይቄዎት አስፈቅጄዎት ነውና ማለት ያው ይህን ያህል የሚደበቅ ያለ ነገር አይመስለኝም። ለልጆት የሚደብቁት ምንም አይነት ነገር የለም። ግን አሁን ቅር ያለኝ ጥርጣሬም እየገባኝ ያለው እንግዲህ ፎቶ ይኖረውታል አይደለ? የሰርግ ፎቶም ይኖራል፣ የባለቤቶት ፎቶ መቼም እንደው ቢጠፋ እንኳን 1-2 ፎቶ አይጠፋም። ቢጠፋ የሰርግም ሊኖር ይችላል፣ የምንም ሊኖር ይችላልና ለምንድን ነው ለልጆት የማያሳዩት የባለቤቶትን ፎቶ? ቆይ አልገባኝም። አንዴ ላቋርጥህና ማውራት ያለበትን ነገር እያወራክ ነው፣ ግን ከዚህ በላይ ባትመጣበትና ባትረብሸው። አሁን ስሜቱ ሁሉ እንዲረባበሽ እያደረግከው ነው ያለው። የስንት ዓመት ታሪክ እያነሳክ። ስለዚህ እንደዚህ ባታረግ ደስ ይለኛል። ምን አርግ ነው የምትለው? ማለት ለአንቺ ጥቅም ነው እኮ ይኸውልሽ ሳምሪ፣ አንደኛ አንቺም እንድትጠቀሚ ነው። ለኔ ጥቅም ነው አውቃለሁ፣ ግን በቃ ማውራት ያለበትን ነገር አወራ አይደል? ከዚህ በላይ ባታስጨንቀው እኮ። ፎቶ እኮ ነው የጠየኩት ሳምሬት። ማለት ይሄን ያህል የሚያስጨንቅ ነገር አለው? ፎቶ ምናምን በቃ አንዴ አርፋለች፣ በጣም የሚወዳት ሚስቱ ናት ምናምን ነገር አይደል? ለምን ትረብሸዋለህ? ፎቶ ምን ያደርጋል? በቃ ተነጋገርን አይደል? ታሪኩን ተጫወተ ማለት አንድ እንዴ የእናቷን ምስያ ማወቅ የለባትም እች ልጅ? እናቴ ምን አይነት ነበረች? እኔን ትመስል ነበር? ማን ትመስል ነበረ? ማለት እንዴ የእናት ፎቶ እኮ ማወቅ ምን ይሄን ያህል የሚያስከፋ ነገር ያለው አይመስለኝም። እሷ ለምን አይምሯን ትበርዝብኛለች? በጨዋ ደንብ ያደገች ልጅ ለምንድን ነው አይምሯን የምትበርዝብኝ? እኔ እኮ አይምሯን ለመበረዝ አይደለም፣ ነገር ግን የእናቷን ፎቶ ብታይ ምንድን ነው? ወጣት እንዴ በስነ ስርዓት አደገች፣ አሳደግኳት። የሰው ፊት አላሳየኋትም። ምንድን ነው ወደዛ ህይወት ውስጥ የምትጎትታት? ምን አደረገች? ማለት የእናቷን ፎቶ ማየት ይሄን ያህል የሚያስቆጣ ጥያቄ አይመስለኝም። ማለት ለአንቺ አያስቆጣም፣ ግን ምንም የሚያስቆጣ ነገር የለም። ማለት በቃ ፎቶን ሲያይ የምትመጣበት ምናምን ከሆነ እንደዚህ አይነት ነገር ባናነሳ። ማለት ያንቺ የእናትሽን ፎቶ ማየት አትፈልጊም? እፈልጋለሁ። እኔ አልፈልግም አላልኩም፣ ግን ደግሞ ከሱ አይበልጥም አይደል? አዎ። ስለዚህ በቃ ይሄን አክል እንደዚህ አይነት ነገር ባናወራ ጥሩ ነው እኮ። ማለት ፎቶ ማየት እኮ ለአንቺ የሚጠቅምሽ ነገር አለው አይደል እንዴ?
ለኔ የሚጠቅም ነገር አለው ግን ከአባቴ አይበልጥም አሁን በህይወት ያለው አባቴ ይበልጣል ስለዚህ በቃ አያስፈልግም እንደዚህ አይነት ነገር እንደዚህ አይነት ጥያቄ መጠየቅ ማለት በጣም እያስጨነከው ነው ያለው ማለት ቆይ ፎቶ ማየት እርሱን ይረብሾታል በቃ አያስፈልግም ምን ያደርጋል ምንድነው ፎቶ እኔ አለሁልህ አይደለ እየነገርከኝ አይደለ አለች አይደለ እንዲያምሳያ ልጇ ይሄው በቃ ለአንተ ማየት ምን እንደሚጠቅምህ እሷ ደግሞ እኔ ያለው ወደ ኋላ ጎትታ ነገር መፈልፈል አትፈልግም በስነ ስርዓት እያደገች ነው ሌላ ችግር ውስጥ አልገባ ሌላ ሴት አምጥቼ እኔ በሷ ላይ ሌላ ችግር አልፈጠርኩባት በሰው እጅ አላሳየኋት የእንጀራ እናት አምጥቼ እንድትሰቃይ አላረኳትም ልጄን ታዲያ ይሄ ካልሆነ ምንድነው እናቴ የፎቶ ይሄ ምጣ እያልክ አንተ ነገር የምታመጣለህ ማለት አሁን ሳምሬት አሁን አንቺም እኮ የረገዝሽው ልጅ አባቱ የለም አይደለ አሁን ማለት አብረሹ መኖር አትፈልጊም ትክክለኛውን አባት ታውቂያለሽ ሹፌሩም ስለሆነ አብረ መኖር አትፈልጊም በኋላ ነገ ይጠይቅሻል ልጅሽ ከተወለደ በኋላ ካደገ በኋላ ባንቺ እድሜም ሲሆን ሊጠይቅሽ ይችላል አይደል እስኪ በሱ ቦታ ብለሽ አስቢው እሱም ደግሞ እኮ ነገ አባቴስ ፎቶ የታለ ብሎ ቢጠይቅሽ አንቺም አባትሽ እንዳደረጉት ነው የምታደርጊው ስለሱ ባለፈው ተነጋግረን የጨረስን መሰለኝ በቃ ለምንድነው ያለፈ ታሪክ አረባከና አትረብሽን ባክን ይሄው ልጄንም እየረበሽካት እኮ ነው አንተ የማይሆን ታሪክ እየገባሁ ልጄንም አይምሮ እየበጠበጥክብኝ ነው ማለት እኔ አይምሮዋን ለመበጥበጥ አይደለም ነገር ግን ትክክለኛውን የሆነ መረጃ ልጆት ማግኘት አለባት ለዛም ነው ይሄን ነገር እያወራ ያለው አለች እንደ እሷ ይሄው የምታውቀውን ታሪክ በቃ ማወቅ የፈለገችውንና እስከምችለው ድረስ ነገርኳት ማለት ስለናቷ ብዙ ነገር ደብቀዋል እኮ አሁን ፎቶዋን የመቃብር ቦታን አንድ ቀን ሄዳ አታውቅም ልጅ ምክንያቱም ብታየው ምንም አይከፋም እናቴ እዚህ ቦታ ነው የተቀበረችው አፈሯ እዚህ ነው ያለው ምን ይጠቅማታል እስቲ ማለት ብታየው ለሷ ይጠቅማታል ምክንያቱም እንዴ እናቷ በህይወት አላየቻትም አይደል ልጅ በህይወት ካላየቻት ቢያንስ እንኳን የተቀበረችበትን ቦታ ብታይ ፎቶዋን ብታይ ብዙ ነገሮችን ብታይ ለሷ የሆነ ነገር ይጠቅማታል እንዴ አንቺ ራስሽ ቆይ እናትሽ በመሞታ በምንድነው እርግጠኛ ነሽ አባትሽ ስለ ነገሮች ብቻ ነው ያመንሽው ማለት እናት አባቴን ካላመንኩ ማንና ምናለው እኮ አንድ ሰው መጥቶ አባትሽ ናቸው አይደል አባትሽ መጥቶ በቃ እናትሽ ሞታለሽ አሁን እድሜ ላይ ሆነሽ እናትሽ የኖረች አርጊውና እናትሽ ኖራ አሁን እድሜ ላይ መጥተው በቃ እናትሽ ሞታለሽ በቃ የመቃብር ቦታውን አላሳይሽም ሞት ፎቶዋ ምናምን አላሳይሽም ቢሉሽ ታምኛለሽ እስቲ አሁን ላይ ከሆነ ለምንድን ነው ማምነው ስለዚህ እንደዛ ነው ኩምልሽ ልጅ ነበርኩኝ አያስፈልገኝም ልጅ ብትሆኝም የመቃብር ቦታው አይነሳም ሆነ አይደል ፎቶ አለ ይሄ ልጅ ያስወጣው እንዳይበጠበጥ ነው በቃ በስተክል ይጣልን ይሄ ልጅ አንፈልገውም አይደለም እየበጠበጠ ነው ልጄንም እየበጠበጥካት ነው እኔንም ሰላም እየነሳኝ ነው ሌላ ዓላማ አለ ሌላ ተልኮ አለ እንዴ ምንም ሌላ ዓላማም ሌላ ተልኮ የለኝም ነገር ግን ልጅ እውነታውን እንድታቅ ስለፈለኩኝ ነው ምንድነው ማቀው ማረጋገጥ ያለባትን ነገር እንድታረጋግጥ ስለፈለኩኝ ነው አልፈለገችም እኮ አንተ እኮ ነው ነገር እየኮረኮርክ አሁን ወደማይሆን ነገር ውስጥ የከተትካት ስለዚህ ቆይ አሁን እርሶ እያሉኝ ያሉት እርግጠኛ የሷ ወላጅ እናት እሷ እንደተወለደች ሰዓት ታመመች ከዛ በኋላ ሞታለች ነው የሚሉት እርግጠኛ ነዎት ምን ማለት ነው እርግጠኛ ነዎት ማለት አንድ እንግዳ አለኝ ዛሬ ይዤ መጣሁት እንግዳ አለኝ እንግዲህ ያቋቸዋል ምንድነው እሳቸውን ያቋቸው ምን እንግዳ አያቋቸውም እንዴ እሳቸው አላውቃትም ምንድናት የሳምሬት ወላጅ ናት የማ እንዴ የእሷን ወላጅ ናት አያቋትም አንተ እሷ ሞታለች ምን ነካ ልጅ አንዴ ጤና የለውም እንዴ ሰውዬ ቁጭ በይ እንጂ ጤና የለውም እንዴ እሷ ሞታለች እኮ ብያለሁ ምን አይነት እርግጠኛ ነው ምንድነው ወላጅ እናትሽ ናቸው ሳምሬት ኧረ እባክህ አስወጣልኝ የሳምሬት ወላጅ እናት አይደሉ እናትሽ ነኝ ልጄ አንቺ እናትሽ ነኝ ለቀቂያት እንደዚህ አይነት ነገር እባክህ አስወጣልኝ ወላጅ እናቷ ናቸው እኮ እናቷ ነኝ አንተም ታውቃለህ ከየት የመጣው ወላጅ እኔ እኮ አንግባ ብዬ ነበር በሷ እኮ በህይወት የለችም ምን ነካ ልጅ እኮ ከሞተች እኮ ለምን ሰርተፊኬት አለ የመቃብር ቦታ ሁሉም ነገር ማሳየት ይችላል ነበር አይደለ ስለዚህ ይዤ መጣሁ ይገባኝ አይደለም ወላጅ እናትሽ አልሞቱም አትግባ ማለት ነው አልሞቱም ማለት እልሽ ባለቤትሽ በድብቅ ያገኛቸው ነበር እንደአጋጣሚ መንገድ ላይ ስትሄዱ እሳቸው ሁለታችሁንም አዩ ከዛ አንቺን ይከታተሉሽ ነበር ለረጅም ጊዜ እድሜ ዘመኗን
እድሜ ዘመንሽን ሙሉ ከተወለድሽ ጀምሮ ይከተልሽ ነበር። ዝም በይ እንዳታምኝ ልጅ እሱ አሁን እሱ ክፉ ሰው ነው አልነግባ ብዬ ነበር እንዲሁ በውጭ እያየኋት ብኖር ይሻላል። እናትሽ እንደሞቱ ነበር የምታውቂው አይደለ? ነገር ግን ይኸው አልሞቱ። ምን እያላችሁ ነው? ባባ ምን ማለት ነው? ይሄ ማለት ዝም በይ፣ ውሸት ነው። ማንንም አትቀበይ፣ ማንንም እንዳታምኝ። እናትሽ የለችም፣ ሞታለች። ይሄ አንተ እኮ ነገር አምጥታ ቤቴ ልትበጠበጥ የተዘጋጀ ሰው እንደሆነ ከመጀመሪያም ገብቶኛል። አሁን ከየት ነው ያመጣት? ማናትና ነው? ምን አውቀህ ነው አንተ? እሷን አያውቋትም? እርግጠኛ ኖት? አዎ አላውቃትም። በቃ ልጅ አትበይ፣ ደግሞ ልጅ አትበይ። ልጅ ምንድን ነው? አላውቃትም ትላለህ። አሁንም አላውቃትም ትላለህ። አሁንም ክፉ ነህ። መቼ ነው አንተ ሰው የምትሆነው? መቼ ነው? ለገንዘብ ብለህ በራስነቴ ከራስ ቤት አውጥተህ ጣልከኝ። በላይ ላይ ስንት ነገር ስትሰራ እንደነበር ማላቅ መሰለህ? ብዙ ነገር አድርገኸኛል፣ ብዙ በድለኸኛል። ወዴትም አትሄድም። እያንዳንዱን ነገር መስማት አለባት። አልሞትኩም ነው እየገባኝ አይደል? አቶ አበራ ወዴትም አትሄድም። ለምንድን ነው የሚደነግጡት? ምንድን ነው የምትነጋገሩት? በምታወራው ነገር እውነት ነው? ወዴትም አትሄድም። እችልሽ ክፉ ሰው ነው እሱ። ድሮውንም አንግባ ብዬ ነበረ። አይ እስከ መቼ ተደብቀው? እንዲሁ በውጭ ባያት ይሻለኝ ነበረ። እስከ መቼ ይደበቃሉ? ምንም ነገር አትመኝ፣ ምንም ነገር አትቀበይ። እነዚህ እኛ ላይ እኛን ቤታችን ሊያፈርሱ የተዘጋጁ ሴዎች ሴራ እንደሆነ ነው። አሁን እንኳን ሰው አትሆንም። አሁን ትልቅ ሰው ሆናል። ከ20 ዓመት በፊት የሰራኸኝ ረስተኸው ነው። እንዲቹ ሰፈሩን ስዞር አካባቢውን ስዞር ሰው ስጠይቅ በህይወት አለች ወይ ስል ልጄን አንድ ልጄን አሳጣኸኝ። ገንዘቡስ ንብረቱስ ይቅር፣ አንድ ልጄን ታሳጣኛለህ? ይሄ ሁሉ ክፋት ከየት ያመጣኸው ነው? ለምን ነው ተዋበራተው ለምን የተለያዩት? እኮ ማን ነው ይሄንን ሴራ ያመጣብኝ? ወላጅ እናት አይደሉም እሳቸው? የእሷ ወላጅ እናት አይደሉም? ኧረ በጭራሽ እንደ እየነገርኩ እሷ እኮ የለችም በህይወት። ከየት ነው ያመጣችኋት? እንደዛ ካሉ ለምንድን ነው የመቃብር ቦታውን የማያሳዩን? የመውሰድ ተፍኬቱ ለምንድን ነው የማያሳዩን? ኧረ አልሞትኩም፣ ልጅ አለሁ። አሳያለሁ፣ ግን ምን አለ ጊዜ ማጣት እንጂ ምን ችግር አለው? እንደገና ደግሞ ልጄ በስነ ስርዓት በደንብ አድርጋ እንድታድግልኝ ስለምፈልግ ነው። ዛሬ የራሴ ቦታ፣ የአስከሬን ቦታ፣ የቀብር ቦታ ብዬ አይምሯን ከምረብሻት። ፎቶስ እሺ ለምን የለም? አሁን ፎቶ ቢኖር እኮ ቀላል ነው። በቃ እናቷ አይደሉም የሚሉ ከሆነ ይኸው ፎቶዋ እቺ ነች፣ የሳምሬት ወላጅ እናት የነበረችው ግለሰብ እችት ብለው ማሳየት ይችላሉ። ፎቶ ከቤት ውስጥ ማን ጠራርጎ እንደወሰደብኝ ሞልቶ ነበር ፎቶ። ያኔ በሰላሙ ጊዜ ደህና ሰው በነበርክ ጊዜ ብዙ ፎቶ ተነስተናል። አላሳያትም? እናትሽ ይህች ናት አላልካትም? ኧረ ክፋት በዛብህ እባክህ። ኧረ ተው፣ ይህችን ምድር ጥለን እንሄዳለን። ማነሽ ቤቴ ልታፈርሽ የተዘጋጀ ሰው? አታውቀኝም? የድሮ ባለቤቴ ፎቶ ነበረ። ማን እንደሆነ ቤት ውስጥ ገብቶ ከመቃ ጋር ሲወስድ አብሮ ፎቶን ጠራርጎ ወሰደ። እኔ እንደው ስወጣ መቀየሪያ እንኳን ይዣለሁ። ፈልጋት ምንም አንድ ነገር የለኝም። እኔን እንዴት እንዳባረርከኝ አታስታውስም? ዛሬ ጠቁሬ ገርጥቼ ብታየኝ፣ እንዲህ ከሰውነት ጎዳና ወጥቼ ብታየኝ እኔን አታውቀኝም? ተው አትወቀኝ። ልጄን ብቻ እንኳን በህይወት አገኘኋት። አትወቀኝ። አንተ የገደልከኝ ያኔ ነው። ከቤት ያስወጣኸኝ ጊዜ ገለኸኛል። አየሽ እንደው የምትናገረው እንደዚህ ሰዎች አንዳንድ እኮ መለኛ ሴቶች አሉ እንዲህ ምላሳቸውን አስለስለው ሰውን ማግባባት። አዎ እሸቷን ነው። አንቺ ምንም ነገር አይምሮሽ እንዳይበረስ፣ ምንም ነገር እንዳታስቢ። አንቺ በሰላም ማደግ እንድትችይ ነው የምፈልገው። እኔ ምልልሃለሁ ልጄ፣ ቤተ ክርስቲያን ሄጄ ምልልሃለሁ፣ መጽሐፍም ይዤ ምልልሃለሁ። ልጄ ናት፣ የአብራኬ ክፋይ ልጄ። እንዲህ ለሷ ብዬ ነው እንዲሆኝ የቀረሁት። እሷን ሳይ በየሰው አጥር ስር እንዲህ ስል አንተ ባለ ገንዘብ የገንዘብ ሁኔታ አይደለም እያወራን ያለ ነው። አቶ አበራ ማለት ድሃ ሀብታም የሚባለውን ነገር ለማውራት ሳይሆን የመጣ ነው። እሳቸው የሳምሬት ወላጅ እናት ስለሆኑ ነው ይዘናቸው የመጣ ነው። እዚህ በምን አወቃችሁ ነው እናንተ? እኛ ማረጋገጥ ባለብን መልኩ አረጋግጠናል። እኔ አለ አይደል እንዴ? ከኔ አጠይቁም እንዴ? እኔ አይደለም የምታውቁት እኮ። እርሶ እኮ ትክክለኛ የሆነ ኤቪደንስ ያለው ነገር አልሰጡንም። ወረቀት አልኖት የለም አሉ። የመቃብር ቦታ ስንሎት አንዴ ለልጅቷ ደህንነት ነው ይላሉ፣ አንዴ ለምን ወስዳችኋለሁ ይላሉ። ፎቶ ስንሎት አንዴ ጠፍቷል፣ አንዴ አላሳይም። ስለዚህ እርሶ ትክክለኛ ሰው ነኝ፣ ወላጅ እናቷ ሞተዋል የሚሉ ከሆነ ያሳዩን፣ ማስረጃ ያሳዩን። እቺ ነች የሳምሬት ወላጅ እናት ብለው ያሳዩን።
ቀላል ነው እኮ እዚህ ነገር ክርክር ውስጥም አንገባ። ምንም አይደለም። ከሰሞኑ ሄጄ ሆስፒታል አመጣለሁ ወረቀት። ጊዜ ስጡኝ፣ ወረቀት ሄጄ አመጣለሁ። ያ ችግር የለውም። እኛ እውነቱን ነው። ምክንያቱም እቺ ልጅ እየተጎዳሽ ነው ያለችው። አንዴ በባሏ፣ አንዴ በሹፌር፣ አንዴ በጣም ብዙ ነገር አይምሯ ውስጥ የተደራረበ ነው እቺ ልጅ። ስለዚህ ህይወቷ እንዲስተካከል እነዚህ ነገሮች እውነታ መጣራት አለበት። ምን ያደርጋለሁ? ያ ቢመጣ ምን ይጠቅማታል? አይጠቅማትም እኮ እሱ ቀላል ሰው አይደለም። እጁ ሰፊ ነው። ገንዘብ አለው። የሚውለው ከባለስልጣን ጋር ነው። ዛሬ ባለ ገንዘብ ነው እሱ አያምንም። እኔ ልማልልህ ወይ በሐኪም ይቻል ከሆነ በሐኪም እንመርመር። መሐላ ምንም አይጠቅምም። መሐላ እኮ እንዲህ ነው። እንዲህ ትንሽ ዝቅ ያሉ ሰዎች በመሐላ ነው ጊዜያቸው የሚያጠፉት። ለምንድን ነው እንደዚህ የሚሉት? ማለት ትንሽ ዝቅ ያለ ከፍ ያለ ሰው እኔ ለፍቼ ጥሬ ለልጄ እኮ ላወርስ ነው። ይኸውልሽ እኔ ለፍቼ ቢዝነሴን አሳድጌ ትልቅ ቦታ ያደረስኩት ለማን ነው? ለማንም አይደለም እኮ የምለፋው። ለአንቺ እኮ ነው። ለአንቺ ለልጄ ነው። ሌላ ማንም የለኝም እኮ። ስለዚህ አሁን የሚሉኝ እሳቸውን አላቃቸውም ነው። አላውቃትም። ታዲያ ነግሬሃለሁ። ክፉ ሰው ነው። እሷ አያምንም ብያለሁ። እንዲሁ በደጅ እያየኋት ብኖር ይሻለኝ ነበር። ልጄን አንጀቷን እንዳይቆርጥብኝ፣ ልጄ እንዳትከፊብኝ። እኔ ነኝ እናትሽ። እሱ ሰው አይደለም እኮ ብያለሁ። ስለዚህ አያውቋትም፣ እሷን አያውቋትም። ችግር የለም። እንደዛ ነው እያሉኛል። ልጄን እኮ ጭንቅላት ሆነ አናወጣችብኝ። ስለዚህ እኔ ጋር አንድ ማስረጃ አለ። የምን ማስረጃ? አንዴ ስልክ አቀብል። ስለዚህ እሳቸውን አላቃቸውም ነው የሚሉኝ። አዎ። አታውቀኝም? አዎ። ትምላለህ። እኛ ቃል ከገባን በቂ ነው። ክፉ ነህ። እኔ ሳላውቅ ነው። የሁለታቸው አንድ ላይ ፎቶ፣ የጋራ ፎቶ። ያው አያውቋቸውም አይደል እርሳቸውን። ይሄ ፎቶ ታዲያ ከየት መጣ? ሁለታቸው አንድ ላይ ሆናችሁ የተነሳችሁት ፎቶ ነው። ድሮ ስንጋባ እኮ ከእሳቸው ጋር ማለት ነው። ስለዚህ እሳቸው ማለት የሳምራዊት እናት ናቸው ማለት ነው። ያንተ ፎቶ እኮ ነው ይሄ። እንዳጋጣሚ ሌሎቹን ፎቶች አጥፍተው ይሄን ፎቶ እንዳጋጣሚ ከሰው ነው ያገኘው። እሱ አይደለም ይሄ ፎቶ። እሳቸው ናቸው። የእሳቸው ትክክለኛ ፎቶ ነው። ይኸው እንደውም መንገድ ላይ ሆናችሁ ነው ይሄ ፎቶ የተነሳው። የሰርግ ፎቶም አይደለም። ይኸው ትክክለኛ ፎቶ። ይኸው ሳምራዊት አንቺም ማየት ትችላለሽ። ሁለቱ አንድ ላይ የተነሱት ፎቶ ነው። ስለዚህ ወላጅ እናቷ ናቸው ማለት ነው። አልመስልም ልጄ፣ አልመስልም። ኑሮ እኮ ነው እንዲህ ያደረገኝ። አልመስልም። እስኪ እንዳታምነኛ። እሳቸው አይደሉም። ሳልሞት በቁሜ ቀብሮኝ አይደሉም እሳቸው። በላ ተናገር። አይደለችም በል በደሌን ሁሉ ትቼ አይደለችም የሰራኝ ስራ። ይኸውልህ ያው ሳምራዊት አንቺም ማየት ትችያለሽ። አየሻት አፍንጫዋን። አልመስልም ልጄ። ኑሮ ነው እኮ ኑሮ አገላታኝ። እየገባኝ አይደለም ባባ። ስለዚህ ልታብራራልኝ ትችላለህ? ይኸውልሽ ልጄ ምንም እነዚህ እኮ እንደዚህ ነው። በቃ ሰዎችን ጋዜጠኛ ሲባሉ ሰዎችን ማጋጨት፣ ማብላላት፣ የሰውን ህይወትን ማበላሸት። በቃ ሰው ከዚህ በላይ ምን ማስረጃ እናምጣ? ይኸው የሁለታችሁ ፎቶ ነው አንድ ላይ አይደል? ከዚህ በላይ እኮ ምንም ማስረጃ ሊመጣ አይችልም። የሁለታችሁ አንድ ላይ ፎቶ ነው። እኮ ሞታለች። ፎቶ ተነሳን አልተነሳንም አላልኩም፣ ተጋብተናል። ስለዚህ ይሄ ፎቶ ማለት የእሳቸው ፎቶ ነው። ስለዚህ ከእሳቸው ጋር ተጋብተዋል። ሳምራዊትም የእሳቸው ልጅ ነች ማለት ነው። አሁን ይሄ ከእሷ ፎቶ ጋር ይገናኛል? እሳቸው አይደሉም እንዴ እዚህ ጋር ያሉት? ያው እሳቸው ናቸው። አውቆ ነው በሰለች ያቺ ሚስቴ እኮ ምን መሰለች ወርቅ ነበር የሷ እናት። ስለዚህ እቺም ባለቤቶት ነች። አዎ እቺ የፎቶ የምታሳየኝ ያው ባለቤቴ ናት። ስለዚህ እሳቸው ናቸው እኮ እዚህ ፎቶ ላይ ያሉት እሳቸው ናቸው። ምናልባት ይሄ የጥንት ፎቶ የድሮስ ፎቶ ስለሆነ የዛሬ 20 ምናምን ዓመት የተነሱት ፎቶ ስለሆነ ነው እንጂ እሳቸው ፎቶ ነው። አንተ ከየት አገኘው? ለምንድን ነው የሰውን ህይወት ለማናወጥ እንደዚህ የምትጨው? እኛ መረጃ ማስረጃ ለማግኘት መሄድ ያለብን ድረስ እንሄዳለን፣ ጥልቅ ድረስ እንሄዳለን። ለዛም
ምንም ብዬ የለ ተው ብዬ። ስለዚህ ወላጅ እናቷ ናቸው ማለት ነው። ሐሰተኛ ነገር ይዞ መጥቶ ነው ሰውን የሚረብሽ። ኧረ እባክህ እሷን እንኳን እንደው በእሷ ጭንቅላት አትጫወት። እኔንስ ደብድበህ ቀጥቅጠህ ይኸው እንዲህ አስመስለኸኛል። ስንቴ ሲደበድበኝ እኔ እኮ ብዙ ያልነገርኩህ ነገር አለ ልጄ። ስንቴ ሲደበድበኝ እየጎተተ ደጅ ሲያወጣኝ እንደው ጎረቤት አሁን ሰው ቢመጣ አይመሰክርም? እኔማ እንደሆንኩ አይታወቅም። አስመሳይ አሁን ከየት መጣው እንደዚህ አይነት ወሬ የምታወራው? በጣም የምትገርም ሰው ናት። እንዴት አሰልጥነህ ነው ያመጣት? እኔ ሚስቴን በጣም የማከብራት የምወዳት ምንድነው በአንድ እጄ ምንድነው የሚበላ ነገር በአንድ እጄ ሌላ ነገር ይዤላት ማታ ማታ ሁል ጊዜ እሷን ለማስደሰት የማላደርግ እኮ ጥረት የለም። እንዴት እንደዚህ አይነት ስም ማጥፋት እንደምታደርግ ይሄው እኮ ከዚህ በላይ እንዴ ምን ላድርግ? እርሶ ሞታለች የእናቷ እያሉ ነው አይደለ? እዚህ ጋር ግን እሳቸውን ይዤ መጣው። ይሄው ፎቶም ተገኘ ዛሬ 20 ምናምን ዓመት። ምናልባት ያኔ ወጣትም ፊታቸውም እንደዚህ አልነበረም፣ እንደዚህ አልተጎሳቆሉም፣ እንደዚህ አልተጎዱም ነበር። ምናልባት ያ ነው ለውጥ ያመጣው። አሁን እንዳጣኝ ሰው ሲያየኝ ደግሞ አቶኝ መሰለህ አውቆ ነው እኮ ክፉ ሰው ነው። ለምንድን ነው እሳቸውን ያባረሯቸው ከዚህ? እኔ አላባረርኩም። አንተ ልጅ እባክህን፣ ኧረ ተው እባክህን እንዴ! አላባረርኩም። አብረን በትዳር በፍቅር ነው ደስ ብሎ ነው የኖር ነው። ታመመች። ስትታመም ምን ላድርግ ነው? የፈጣሪን ስራ እኔ መመለስ እችላለሁ? ሳምሬት እዚህ ፎቶ ላይ ያለችው እሳቸው አይደሉ? እኔ የማውቀው ነገር የለም። ግን በቃ አይደለም እያላችሁ ነው አይደለ? እኔ አልገባኝም። እመኚኝ ልጄ፣ እኔ እናትሽ ነኝ። እመኚኝ ማለት በምን ምክንያት ሊደብቅ ይችላል? በምን ምክንያት ያልሞተን ሰው ሞተ ሊል ይችላል? ንብረት ሊወርሱ ነው ያቀረባበሩ የሚመጣው። እንዴት አድርጎ ነው ያስጠላኝ? እንዴት አድርጎ ነው እንድጠላኝ ያደረገው ልጄን? እንደው ምን አርጋሃት ነው? እኔ እናቴን አልጠላትም፣ ግን በቃ እናቴ በህይወት የለችም። እናትሽ ነኝ፣ አልሞትኩም። አውቆ ደብድቦ ቅጥቅጥ አድርጎ ከዚህ ቤት ሬሳዬ ተጎትቶ ወጥቶ ነው ይኸው አንድ ዘመዴ ያስጠግታኝ የምኖረው። እኔ ነኝ የተንገላታሁት እንጂ እሱ ነው ደብድቦ ያባረረኝ። ምንም አላረኩትም። እሱ አደገ፣ ጓደኞቹ ሌላ ሰዎች ሆኑ። እኔ ቤቴን ልጄን ስል ጠላኝ፣ ጥልት አድርጎኝ ነው ያባረረኝ። ምንም አክባሪው ነበርኩ። አቤት ውሸት ዶጎ! አንዳንድ ሰው ውሸት አያልቅበትም። ዝም በይው። ውሸት አንዳንድ ሰው ውሸታም ማለቂያ የሌለውም። ደግሞ ያቀናብራሉ የሰውን ህይወት ለማበላሸት፣ የሰውን ትዳር ለማፍረስ። በተለይ ሀብት ሲያዩ፣ ገንዘብ ሲያዩ እዛ ማማ ላይ ለመውጣት ያቀነባብሩና ሰው ይልካሉ። ይሄ ነው፣ ይሄ ሴራ ነው። ይህ ሰዎች ሴራ ነው። ስለዚህ እሳቸው አይደሉም ነው አይደሉም፣ አይደለችም። አንተ በእውቀት ተጠቀም፣ በህጉ ተጠቀም። ልጄን ከኔ ያገናኘኝ። ስለዚህ ዲኤንኤ ምርመራ ማድረግ እንችላለን። የማያምኑ ከሆነ እሷ የእሳቸው ልጅ መሆኗን በዲኤንኤ ምርመራ ማረጋገጥ እንችላለን። አይገኝም እንዴ? አይገኝም። ከመሬት ቆፍራችሁ ነው ዲኤንኤ የምትመረምሩት? የእሳቸውንና የእሷን ዲኤንኤ እንወስዳለን። የእሷን አሁን አንተ እናት እያልክ እያመንክ ነው ማለት ነው እኮ። እኔም እሺ እርስዎ አይደለም እያሉ ነው፣ እኔ ነው እያልኩ ነው፣ እሳቸው ነው እያሉ ነው፣ ልጆትም አይደለችም እያሉ ነው። ስለዚህ በነገሮች መሰረት ነው አንተ አሁን። ስለዚህ ዲኤንኤ ምርመራ